ፈጽሞ እኛ ልንቀበለው ልንውጠው ያልቻልነውን ቀይ ባህር በኩል እወጣለሁ ብላ ኢትዮጵያ መጠየቋ ልክ ግብጾችን እንደ መልከፍ ተደርጎ የተወሰደ ነው ማለት በአካባቢው ላይ ጭራሽ ሰላምን ደህንነትን እንዳይኖር ከኤርትራ ጋር ጦርነት ልታደርግ ትችላለች ይላል። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁ የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። هنا ينضم إلينا عبر الهاتف من القاهرة الدكتور خالد عكاشة المختص بالشؤون الأمنية عند خالد عكاشة يميبال سو كايرو بسلك قبطوال ميلون سمالا الاستراتيجية. مرحبا بك دكتور هل هذا نوع من أهلا وسهلا. هناك من يعتبر أن هذا نوع جديد من التحرش الإثيوبي بمصر، ولكن هذه المرة عبر بوابة البحر الأحمر. كيف ستتعامل القاهرة مع هذا الأمر؟ እንግዲህ አንዳንዶች ትላለች ይህንን የኢትዮጵያ ከግብጽ ጋራ መለካከፍ ተሐሩሽ ማለት በአረብኛ መልከፍ ማለት ነው። ብዙ ጊዜ እንደውም የምንጠቀመው ህጋዊ ላልሆነ ጉዳይ ነው። ለምሳሌ ወንዶች ሴቶችን ለከፉ ለማለት ለመሳሰሉት የምንጠቀመው ቃል ነው። እንግዲህ ከዛ ተውሳ ኢትዮጵያን አምጥታ በቀይ ባህር በኩል እወጣለሁ ብላ ኢትዮጵያ መጠየቋ ልክ ግብጾችን እንደ መልከፍ ተደርጎ የተወሰደ ነው ማለት ነው። ምን ያህል ጋዜጠኞቹንም አሳምነው በዚህ መልኩ ሁሉም እንዲለፈልፍ እንዳዳ አልዓረቢያ የሚለው ጣቢያ አሁንም የሳውዲ ጣቢያ ነው። ነገር ግን ውስጡ የሚምነሸነሹትና በሳውዲ ብር እንደፈለጉ የግብጽን ፖሊሲ የሚያራምዱት ግን አሁንም እዛ ውስጥ የተሰገሰጉ የግብጽ አካላቶችና የግብጽ አፍቃሪያን አረቦች ናቸው። በጣም unfortunately አለመታደል ሆኖ ስለዚህ በዚህ ጣቢያ ምን ትለናለች ይቺ ሴት የኢትዮጵያ ወደ ባህር መጠየቅ ወይም ወደ ባህር ብቅ ለማለት መሞከር ግብጽን እንደ መጎናተል ግብጽን እንደ መተናኮል እና እንደ መላከፍ የተቆጠረበት ሁኔታ ነው ያለውና እናንተ እንደ ግብጽ እንዴት ነው ከዚህ ጉዳይ ጋራ የተለከፋችሁበትን ጉዳይ በልስ የምትሰጡት በምን መልኩ ነው ትላለች። تحياتي لحضرتك أستاذة رشا وللسادة المتابعين. يعني دي رشا ነው ስሟ لانشم لا አድማጮችሽም በሙሉ ሰላምታዬን ያቀርብኩ لا تنظر مصر بأن هذا الأمر هو نوع من التحرش بها أو بمصالحها بقدر ما تنظر إلى إثيوبيا بأن هذه القضية التي تثيرها أديس أبابا هي تؤكد بأن دولة إثيوبيا هي صانعة التراب وصانعة إثيوبيا በዚህ እንቅስቃሴዋ በግብጽ እይታ ተላካፊ ብቻ ወይም ግብጽ ላይ የተወሰነ የጉንተላ አካሄድ ብቻ እየሄደች ነው ብላ ሳይሆን የምታስበው እንዳውም በአካባቢው ላይ ጭራሽ ሰላምን ደህንነትን እንዳይኖር በአካባቢው ላይ ግርግርና ረብሻን ለመፍጠር የተነሳች ሀገር እንደሆነች ማረጋገጫ ነው ይለናል። مشاكل نعم مشاكل ችግር ፈጣሪ ሆና ነው የምናገኛት እንጂ just ተለከፋት እንሽ ነገር ነው ማለት ነው። كما أشرت حضرتك بمجرد أن انتهى موضوع المياه والتنمية والمشروع الوجودي بالنسبة لسد النهضة أو السد يا راساتشو يا هيوت شرت
ልማት ነው ብለው ያሰቡትን የውሃ ላይ ፕሮጀክታቸውን የህዳሴ ግድብ ጉዳይ ካጠናቀቁና ከዘጉ ወደ ተግባር ከመጡ በኋላ الأثيوبي المخالف للقوانين الدولية ይህ ደግሞ እኛ ምናቀው ይላል የዓለም አቀፍን ህግ የጣሰው የሆነው ይላል طبعا هذا عند مصريين المخربطين أنه مخالف للقانون لكن ليس مخالف للقانون أبدا بل هم الذين وقعوا في 2015 اتفاقية إطارية وجاهزة وأن هذا السد يعني تنموي سلازي قدبوا من أهل يلمات يإلكترو هيدرو ما منشا بتأم قنجونا قدب مهونون تلك ላካዊ ጠቃሚ መሆኑን ምናምን ሳይቀር የመሰከሩበት የሆነ የ2015 ስምምነት ገጭ ያለበት የአብዱል ፈታህ ሲሲ ፊርማ የሰፈረበትን ይህንን ግድብ እና ዓለም አቀፉ በሙሉ የተቀበለውን ሌላው ቀርቶ አሜሪካኖች በቃ ይሄ ተጨባጭ ነው ተቀብላችሁ አርፋችሁ መሄድ ነው እንዴት ብቻ እንደ አብራችሁ እንደምትሄዱ እንጂ ከዚህ በኋላ ማሰብ ያለባችሁ ስለ ግድቡ ጋይነት ወይም ፖለቲካዊ እይታዎች አያስፈልጉም እንዳሏቸው ማለት እነሱ ግን ገና እዛ ላይ ናቸው إذا بها تطرح مرة أخرى فرضية غير مستساغة وغير مقبولة وهي አሁን ደግሞ ሌላ ፈጽሞ بقبس تقباينت يليلو نعم كنتم تقولون نفس الشيء عن سد النهضة ولكنه تحقق الحمد لله رغم أنفكم አፍንጫችሁ ስር ይሄን ሁሉ እየተሳደባችሁ ይሄን ሁሉ እየዛታችሁ ለክ ህዳሴ ግድቡ እንደተሳካው ምንድነው የሚለውሱ ይህ ህጋዊ ያልሆነ አሁንም ፈጽሞ እኛ ልንቀበለው ልንውጠው ያልቻልነውን ጉዳይ አሁን ደግሞ ወደ ባህር የሚል ጥያቄ ኢትዮጵያ መታለች ይላል وانا اقول له ابشر ستستصيغه رغم انفك كما استصغت سد النهضة أنا ملو سد النهضة اندوات أشوت إيننم توت علاشو من ما رجعت شلم هي الحديث عن حقها في الوصول إلى البحر الأحمر وأنها دولة حبيسة وأن هذا الأمر يؤثر على مكانتها وعلى إثيوبيا إسرائيل هنا مقوية عندما تشيل يهنم يأكل يهزب قطر يزا يالاتن يا መሰታ የመቀበያ የሆነ መስመር የራሷ አላላዊነት የተከበረው አለመኖር ይጎዳኛል ያለችበት ይህ ጉዳይ የህይወትና የሞት ጥያቄ ነው ብላ መታነሳው ነገር امنها القومي وغيره እንደዚሁም ይህ ማለት የደህንነቷ የብሔራዊ ደህንነቷ ጉዳይም እንደሆነ አድርጋ መናገሯ ኢትዮጵያ لها من العبارات والاكلاشيهات الرنانه التي እነዚህ በሙሉ ብልጭልጭ የሆኑና በጣም በተለያዩ ሚዲያዎች ላይ ተብለጭልጨው የታዩ የሚታዩ የሆኑ እነዚህ አይነት ወሬዎች በሙሉ سمع إليها منذ العام 2011 هذا የሁሉ ከ2011 ጀምሮ ሲነገሩ የነበሩ طرح مغلوط للغاية አንደኛ ጥያቄው ራሱ ልክ ያልሆነ ነው እዚህ ጋር ሶስቱ ተቃቅፈዋል እዚህ ጋር ولو أن لي بكم قوة لو أن لي بكم قوة أو آوي إلى ركن شديد من ناكين برونيا قرآن لايم كتشالت أنكر ودالو هيل بهيد بلوال نبي النبرة يزانج زي نبرة يا عند النبي النازي كن يتنيدوت سبال ودا عند ركن خفيف ويم دمو هشة إيه منم ودا ምንድነው ይባለው ከነሱ በታች ወደሆነ ምናልባትም እንዲሁ ብቻ ተላላኪ ሊሆን የሚችል የኤርትራና የሶማሌ አገር ነው ሄዱት የሶማሌው ራሱ ገና ዞሮበታል እዚህ ግራ ገብቶታልና እንደዚህ ምናያቸው ሁኔታን ፈጥረዋል تنظر القاهرة له بقلق لأن ና በጣም ይህንን እሳቤ ግብጽ በጣም ጭንቀት ያየችው ነው ይላል قلق ايش لماذا تقلق اذا كان المساله ليس يعني جدي ولا يستحق يعني አሁን እንደሚለው ሁለት ይጋጫል ኢትዮጵያ የጠየቀችው ጥያቄ ህጋዊነት ከሌለው ምንም ነገር የሚያመጣ ካልሆነ ለምን ትጨነቃለች ለምን ይሁሉ ትርመሰመሳለች ከኤርትራ ጋር ከሶማሌ ጋር ምናምን እንደሚሳካ አስባና ፈርታ ካልሆነ በስተቀር
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። في حال إقدام أثيوبيا على تنفيذ مثل هذا الطرح هي لن تقوم به بشكل قانوني ولا بشكل توافقي مع دول. ስለዚህ ኢትዮጵያ ይህንን የባህር በር ለማግኘት የምታደርገው ሂደት በፍጹም በህጋዊ መልኩ ልታደርገው አትችልም። دول الجوار بل هي ستصنع ወይም ደግሞ ከጎረቤት ሀገር ጋርም ተስማምታ ልትፈጽመው አትችልም። مشكلات عميقة ومشكلات كبيرة مع دول القرن الأفريقي وهذا ነገር ግን ምናልባት በዚህ ሂደቷ ከጎረቤት ሀገሮች ጋራ ከፍተኛ የሆነ ችግር ውስጥ ልትገባ ወይም ልታስገባ ሀገሮችን ትችላለች። طب لماذا سارعت مصر تحديدا بالرد وليست ጥሩ እንደዚህ ከሆነ ትለዋለች። ታዲያ ለምን ግብጽ መልስ ለመስጠት ይወሉ ትሯሯጣለች? الدول الأخرى لأن هذا جعل الأمر يبدو وكأنه صراع إثيوبي مصري وليس صراع ما بين إثيوبيا وما تطرحه بالنسبة للدول المطلة أو المشاطئة للبحر الأحمر. ما شاء الله سؤال ممتاز جدا. ምንድነው ጥያቄዋ? ጉዳዩ እንዳልከው የኢትዮጵያና የጎረቤት ጉዳይ ከሆነ ግብጽ ምን አንቀሸቀሻት? በጣም ጥሩ ጥያቄ። ግብጽ ለምን መልስ ለመስጠት ተሯሯጠች? እነዚህ ራሳቸው የተባሉት ሀገሮች እንኳን ባልመለሱበት ልክ ለምንድነው ግብጽ የሄደችው? لأن مصر هي الحاسدة ومصر هي التي تقف ضد دائما مصالح إثيوبيا للأسف، مع أنها تجد يعني ما شاء الله المياه من أثيوبيا للأسف، يعني وها متاقينيو كإثيوبيا 86.5% ውሃ የሚሄድላት ከኢትዮጵያ። እንደዛም ሆኖ ግን አሁንም ሶማሌም ቁጭ ብላ ኤርትራም ቁጭ ብላ ሊናገሩ የሚገባቸው ሊወያዩ የሚገባቸው ከኢትዮጵያ ጋር እነዚህ ሁለቱ ሀገሮች ሆነው ሳለ ጅቡቲ እነዚህ ቁጭ ብለው ባለበት ወይም በተወሰነ ደረጃ ውይይታቸው ግን አሁን አባታችን ሆይ በግብጽ የምትኖር አንተ ነህ ጉዳዩ ላይ ይዘህልን የምትሄደው ያሉት ይመስል ጉዳዩን ተቀብሎ እሱ በእነሱ ስም የሚነግድ ነው የሚመስለው። يعني أعتقد الدول الموجودة في منطقة القرن الأفريقي تتحرك بطبيعة الجوار الجغرافي المباشر ولأنها ستكون هي التي سيقع عليها فرضية التهديد. هي هددت بأنها ኢትዮጵያ ባደረገችው እንቅስቃሴ ስጋት ሊገባቸው የሚችለው እነዚህ ሀገሮች ናቸው ይልና እነሱ ይንቀሳቀሳሉ ይላል ገና. لكن مصر تحركت لأنها يعني كما قلنا يعني እንዳልኩት ግብጽ ግን ተንቀሳቀሳለች። ምን አገባት ግብጽ? እነዚህ አገሮች ነበሩ ሊንቀሳቀሱም ሊናገሩም የሚችሉት። ሊናገሩ ከሆነ እነሱ እንኳን ሊናገሩ፣ ግን ግብጽ እዚህ ውስጥ ምን አገባት? እስካሁን መልስ አልሰጠም። من الممكن أن تدخل حربا مع إريتريا في سبيل الوصول إلى البحر الأحمر. ለምሳሌ ኢትዮጵያ ወደ ቀይ ባህር ለመድረስ ከሚል ሂደት ውስጥ አንዱ ከኤርትራ ጋር ጦርነት ልታደርግ ትችላለች ይላል። حتى إريتريا لم تتحدث بمثل هذا الحجم كما تتحدث مصر وتحشر أنفها في مسألة أثيوبيا. በኢትዮጵያ ጉዳይ ላይ አፍንጫዋን እንደምትነክረው ግብጽ በፍጹም ከኤርትራዎቹ እንኳን ይህን ያህል በጣም ገፍቶ የመጣ ነገር አልሰማንም። የሚገርመው ይሄ ነው። هي دخلت في مشكلات تجارية مع جيبوتي بعد أن أصرت جيبوتي على أن يكون الميناء الذي من الممكن تأجيره إلى أثيوبيا هو للأغراض التجارية والاستثمارية والتبادل التجاري فقط.
ኢትዮጵያ ከጅቡቲ ጋራ የተያያዘችው የሆነ ራሱ አንዳንድ ጥያቄዎች ከጅቡቲ ጋራ ራሱ ችግር ሊፈጥርባት ይችላል ይላል። ምክንያቱም ከኢትዮጵያና ከጅቡቲ ጋራ በተያያዘ የሚያስተሳስራቸው ወደብ ጥቅሙ ከንግድ ጋራ ብቻ የተያያዘ ነውና ይላል። هي دخلت مع الصومال على اعتبار أنها يمكنها أن تعقد اتفاقية مع أرض الصومال، إذن هي تدخل لتؤيد أو لتعقد. طب وإلى أي مدى يمكن أن يكون هذا؟ أوكي ليلاو إثيوبيا كسومالي لاند جن بعد رجتشو كسومالي لاند جارا بعد رجتشو مسممنت سومالي مقادشو بتأم تقطتو نبرة قداون ياو يتاين. خجل من دول القرن الأفريقي من إثيوبيا يجعلها تستطيع أن تمضي قدما في تنفيذ طموحها فيما يتعلق بوجود منفذ بحري لها، وهل التصدي المصري كيف سيكون شكله؟ أشي النزي أجراتوش أسكاون درس يهنو ميبال كفتن يونا تقاومو بإثيوبيا لا على سايوم عندهم قداو لا تنش አፍረት ነገር ወይም ደግሞ መለስ ብለው ነው ያዩት። ምንም ይሄን ያህል ጠንካራ የሆነ ተቃዋሚ ሆኖ አልመጡም። ስለዚህ ኢትዮጵያ ምናልባት የቀይ ባህር በርን የማግኘት እድሏ ሰፊ ሊሆን ይችላል። ግብጽ እዚህ ቦታ ላይ ምንድነው የሚኖራት ቦታ የሚኖራት እጣ ምንድነው? يعني اعتقد هذه نقطة مهمة ما تطرحينه حضرتك، لأن بالفعل ايه متأكيو نجر بتاع وساينو بلوال قد ملسون نسموال ما يدفع إثيوبيا إلى إثارة هذه القضية وبهذه اللغة ذات السقف المرتفع. بالمناسبة هو سقف مرتفع إعلاميا إيه يا إثيوبيا يا دمت كفتا بزيه ببحر لاي በተለያዩ ቦታ ላይ ከፍ ማለቱና የተለያየ መድረክ ላይ መነሳቱ በተለይ ደግሞ በሚዲያው በጣም መጮሁ لكن لا تعكس تحركات على الأرض ملموسة، ولذلك اختارت القاهرة እኛ በፍጹም ተጨባጭ የሆነ እና ምድር ላይ ያረፈ የሆነ አንድ ነገር የምናይበት ሁኔታ የለም። أن ترد ردا إعلاميا. الردود المصرية هي ردود تاريخية. ስለዚህ ልና የአብዛኛዎቹ መልስ አሁንም በሚዲያ ላይ ብቻ የቀረ ሆኗል። የግብጽ ምላሽ ግን ታሪካዊ ምላሽ ነው ይላል። ምን ማለት ነው? العلاقات ما بين بس هناك رد من وزير خارجية المصري، هذا رد سياسي. ትለዋለች የግብፁ የውጭ ጉዳይ ሚኒስትር መልስ እየሰጠ እንዴት ነው ታሪካዊ ወይም ደግሞ ሚዲያዊ ምንለው? መልሱ ፖለቲካዊ ነው። نعم لا تكذب علينا صحيح يعني بالطبع، لكن أقصد أنه رد في محله، رد منضبط، رد تناول المشكلة. أي مالتي فلكوت يا جبس ملاش بلكو نا ببوتاو لاي نبرة نا تجابينا أسفلاجي بهونبت لكنو ملسي تستو رد عليها بالسياسة وبالمنطق وبالقانون نا ببوليتيكا بلوجيك نا دقمو بهجاي بهونا ملسو تكبينتي علو نبر كجبس، وبأن الأوضاع الجيوسياسية لا تحكمها مثل هكذا أداءات أثيوبية. ስለዚህ ኢትዮጵያ የምትንቀሳቀሰው እንቅስቃሴ ከጂኦ ፖለቲክስ ጋራ በተያያዘ የግብጽን ፍላጎት የሚያከበር ወይም አካባቢውን ያከበረ እንቅስቃሴ አይደለም። كما أشرت الردود المصرية الموجودة على الأرض هي ردود تاريخية. علاقات ስለዚህ ልና የግብጽ ምላሽ በዚህ ቦታ ላይ ታሪካዊ ምላሽ ነው። مصر مع كل دول القرن الأفريقي علاقات متينة. ምክንያቱም ግብጽ ከሁሉም የአፍሪካ ሀገራት ጋር ግንኙነቷ በጣም ጠንካራ ነው ይላል። فهذا أيضا كذب. كانت العلاقة مع الصومال almost منتهية، يعني علاقة كجبسنا الصوماليا almost 4 ዓመት ያልነበረ ነበር። ከዛ በመሃል ደግሞ ኢቭን ኤርትራና ኢትዮጵያ ግንኙነት በጣም ጠንካራ በሆነበት ጊዜ እንደዛው ከኤርትራም ጋር ረግቦ ነበረ። ከጅቡቲ ጋር almost ምንም አይተዋወቁም ነበረ። መሃል ላይ ነው ከዛ በኋላ የመጡት። ስለዚህ እንደዚህ አይነት የነበረውን እንቅስቃሴ ምን ይለዋል? አይ ከግብጽና ሶማሊያ በጣም ከአፍሪካ ቀንድ ጋር በአጠቃላይ ያላት ግንኙነት ታሪካዊና ከባድ ነው ይላል። ተሻሩኪያ في مستوى متقدم እና በጣም ደግሞ በተለያዩ ቦታዎች ላይና ጉዳዮች ላይ ኦልሞስት የጋርዮሽ ሁሉ
ግንኙነት አለ أعتقد أن التبادل ما بين هذه الدول جميعها وبين القاهرة في أفضل أحواله بل ويتطور أكثر. أشكرك. هذه منطقة من النطاقات الحيوية نعم أشكرك دكتور خالد عكاشة ይሄ ዶክተር ዑካሻ እንግዲህ የግብጽ ግንኙነት ከነዚህ ሀገራቶች ጋራ ስትራቴጂያዊና በጣም ከፍተኛ የሆነ በጣም ብዙ ነገሮች አብረው ሊያደርጉበት የሚችሉበት የሆነ ነው ይለናል። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።